ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ አሁን በተሰማ ሰበር መረጃ ተመልሻለሁ። በእስራኤልና በኢራን መካከል የተፈጠረው ውጥረት አዳዲስ መረጃዎችን ወደ እናንተ ላድርስ። ለአዳዲስ መረጃ ፍጥነት ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ማድረጉን አይዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ኢራኑ አየር ላይ ጥቃት ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ዕለት በኢራን ላይ የተፈጸመው ጥቃት ለወራት ሲታቀድ እንደነበርና አሜሪካ አስቀድማ መረጃ እንድትሰጣትም አስታውቋል። ይህ መግለጫ ኢራን በወሰደችው የበቀል እርምጃ ላይ በተፈጸመው ጥቃት ዙሪያ ውጥረቶች ከፍ ባሉበት ወቅት የመጣ ነው። ኔታንያሁ የጥቃት እቅድ የረጅም ጊዜ ዝግጅት እንደነበረውና የአሜሪካ መንግስት ከጥቃቱ በፊት መረጃ እንደደረሰው አብራርቷል። ይህ ደግሞ በሁለቱ ሀገራት መካከል ያለውን የቅርብ ቅንጅት የሚያሳይ እንደሆነም ተገልጿል። በሌላ ዜና አሜሪካ ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቷን ገለጸች። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት መርዳቱን ሁለት የአሜሪካ ባለስልጣናት አስታውቋል። ትናንት በተጀመረውና የኢራንን የተለያዩ ቦታዎች ካጠቃው የእስራኤል ወታደራዊ እርምጃ ተከትሎ ኢራን ማምሻውን በእስራኤል ከተሞች ላይ ሚሳኤል ጥቃት ፈጽማለች። ኢራን በፈጸመችው ጥቃት እስካሁን 150 የሚሆኑ ባለስቲክ ሚሳኤሎች ወደ እስራኤል መተኮሷ ተገልጿል። በተለያዩ የቴል አቪቭ ቦታዎች በወደቁት የኢራን ሚሳኤሎች ምክንያት የተነሳው እሳት ለማጥፋት የእሳት አደጋ ሰራተኞች መሰማራታቸውም ተነግሯል። በዚህ የኢራን ሚሳኤሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውና ሁለቱ የከፋ ጉዳት እንዳጋጠማቸው ቲአርቲ ዘግቧል። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላልን ብሏል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተኮሱትን የኢራን ሚሳኤሎችን ለመምታት እርዳታ መስጠቱን ሁለት የአሜሪካ ባለስልጣናት መግለጻቸውን ቢቢሲ በዘገባው አመላክቷል። በሌላ መረጃ ኢራን የአጸፋ ምላሽ መስጠት ጀምራለች። የአየር ላይ ጦርነት ተጀምሯል። እስራኤል በኢራን ላይ ለፈጸመችው ተጠባቂ የሚሳኤል ጥቃት ኢራን የአጸፋ ምላሽ መስጠት መጀመሯ ተገልጿል። እስራኤል ሐሙስ ለአርብ ሌሊቱን በኢራን ላይ ለፈጸመችው ጥቃት ኦፕሬሽን ሬሲንግ ላይን ብላ ስትሰይመው ኢራን ደግሞ ከዚህ ቀደም በቴል አቪቭ ላይ የፈጸመችው ጥቃት አስታውሳ የአሁን ጥቃት ኦፕሬሽን ትሩ ፕሮሚስ ስትል ሰይማለች። የእስራኤል ጥቃት ኢላማዎች እስራኤል በኢራን ውስጥ 6 ከተሞችን ያነጣጠረ ጥቃትን ሰንዝራለች። ትላንት ሌሊት 9 ሰዓት አካባቢ በርዕሰ መዲናዋ ቴህራን የጀመረው ጥቃት ከአንድ ሰዓት በኋላ ቴህራን ኒውክሌር ልብ ምት ነው የሚባለውን የናታንዝ ኒውክሌር ማብላያ ጣቢያ ዋነኛ ኢላማ በማድረግም ቀጥሏል። ከዚህም ባሻገር የካርማንሻ የሚሳኤል ቤዝ፣ የአራክ ኒውክሌር ኮምፕሌክስ፣ የኢስፋሃን ኒውክሌር ፋሲሊቲ ተራ በተራ የቴል አቪቭ በትር አርፎባቸዋል። በዚህ ጥቃት እስራኤል 2 በመቶ የሚሆኑ ኤፍ-15፣ ኤፍ-16 እና ኤፍ-35 አሜሪካ ሰራሽ ጄቶችን ስትጠቀም ይህም የሀገሪቱ የጦር ጀት 60 ከመቶ ነው ተብሏል። ሌሊቱን ከእስራኤል የተነሱ ጀቶች ዮርዳኖስ ኢራቅን አቋርጠው ወደ ኢራን የዘለቁ ሲሆን 330 በላይ ቦምቦችን አዘንበዋል። በዚህም የኢራን ኒውክሌር አቅም እንዳሽመደመዱ ገልጿል። እነዚህ የጦር ጀቶች ላይ የደረሰ ጉዳት ስለመኖሩ ጥቃት ከተፈጸመ በኋላ ከ4 ሰዓት በኋላ እንኳን የተባለ ነገር እንደሌለም ተገልጿል። ይህም አንድ ጥያቄ ግን አስነስቷል። ኢራን እንዴት ጥቃቱን ማክሸፍ አቃታት? የኒውክሌር ጣቢያ፣ የሚሳኤል ቤዝ፣ የጦር ጀነራሎች እንዲሁም የኒውክሌር ሳይንቲስቶች ያሳጧትን የእስራኤል ጀቶች ላይ አንዳች ጉዳት ማድረስ ለምን አልተቻላትም? የእነዚህ ጥያቄዎች መልስ ከቴል አቪቭ ዘመቻ አፈጻጸም ጥራት ጋር ይገናኛል። ሞሳድ የዘመቻው ጥራት ሚስጥር ስትሆን መረጃዎቹ እንደሚያመላክቱት ሞሳድ ይህ ጥቃት ከመፈጸሙ ቀደም ብሎ በኢራን ምድር ኮማንደሮችን አስፍሮ ነበር። እነዚህ የሞሳድ ኮማንደሮች 3 ዓላማም ነበራቸው ተብሏል። በቴህራን ሰማይ ላይ የካሚካዚ ሱሲዳል ድሮኖችን በማብረር ቅድሚያ የኢራን ሚሳኤል ማስወንጨፊያዎችን ማጋየትና ከጥቅም ውጪ ማድረግ ነበር። ምን እንደሆኑ በግልጽ ያልተነገሩ ሚሳኤሎችን ወደ ኢራን ቀድሞ በማስገባትና ሰዓቱ ሲደርስም በመተኮስ ቴህራን የጸረ አየር ላይ ጥቃት መከላከያ ስርዓቶችን በማውደም የጦር ጀቶችን ሊሰነዝር ከሚችል ከአደጋ ነፃ በማድረግ ሰማዩን ክፍት ማድረግ። ከጦር ጀት ላይ የሚተኮሱ ሚሳኤሎች ኢላማቸው በስኬት እንዲመቱ ትክክለኛ ቦታው መለየትና የምድር ላይ መረጃ ለሚሳኤሎች ማቅረብ። እነዚህ የሞሳድ ቅድመ ዝግጅቶች በቴህራን ውስጥ የተፈጸሙ ተልእኮች በእርግጥም እስራኤል በትላንት ሌሊቱ ዘመቻዋ ስኬታማ ድሎች እንድታስመዘግብ መንገዱ ሆኗል።
የኢራን የበቀል ምላሽ እስራኤል በዚህ መልኩ ጥቃት የመፈጸሟ ዜና ተሰምቶ ሳያልቅ ግን ኢራን እንዲሁ ከሃይፋ እስከ ቴልአቪቭ የደረሰ የባሊስቲክ ሚሳኤል ጥቃት መፈጸም ጀምራለች። በቀላሉ እንደማያባራም ገልጻለች። የኢራን የበቀል ጥቃት በእስራኤል ወታደራዊ ካምፖች ላይ ያነጣጠረ መሆኑም ተቀምጧል። የኢራን እስላማዊ አብዮታዊ ጥበቃ ኃይል በእስራኤል ውስጥ በደርዘን ከሚቆጠሩ ወታደራዊ ማዕከላትና የአየር ሰፈሮች ላይ የሚፈጸሙ የበቀል ጥቃት በጠቅላይ መሪ አሊ ካሚኒ በቀጥታ የቴሌቪዥን ስርጭት ትዕዛዝ ከሰጡም በኋላ እየተፈጸሙ መሆኑም ተነግሯል። ከቴል አቪቭ የሚወጡ ምስሎች ከአሮ 3 እስከ አይረን ዶም እና ታድ የመሰሉ በ3 የርቀት ደረጃዎች የተገጠሙ የጸረ አየር ላይ ጥቃት መከላከያዎችን ያመለጡ የኢራን ድሮኖች በመዲናይቱ ሲወድቁም ያሳያሉ። እንደ ኢየሩሳሌም ያሉ ስፍራዎችም በተመሳሳይ ኢላማ መሆናቸውም ተገልጿል። የኢራን ጥቃትን በተመለከተ ዝርዝር ጉዳዮች ገና በመውጣት ላይ በመሆናቸው ብዙ ማለትም አይቻልም። ይሁን እንጂ ኢራን ከቀናት በፊት የእስራኤል የኒውክሌር ጣቢያዎች ያሉበትን ስፍራ የሚያሳይ ጥብቅ የደህንነት መረጃ ማግኘቷን አስታውቃ ነበር። በመሆኑም ቴል አቪቭ የቴህራን የኒውክሌር ጣቢያዎች እንደ መምታቷ ቴህራንን በቀጠለ ጥቃቷ አለኝ ባለችው መረጃ መሰረት የእስራኤል ኒውክሌር ጣቢያ ታጥቃ ይሆን የሚለው አስፈሪ ሆኗል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።